ክርስቶስን አገኛለሁ ብሎ የሚያስብ ሰው በመጀመሪያዎቹ ጊዜያት በተለይ ለጸጋ እስኪበቃ እግዚአብሔር በጸጋ እስኪጎበኘው ድረስ ድካሙ ሊበዛ በጣም አሰልችና አድካሚ ሁኔታዎች ለማገልገል ስንሰማራ ይኖራል። ያ ድካም ለቤተ ክርስቲያንና ለክርስቶስ ተብሎ ስለሆነ ያ ድካም ብርታት ይዞ ይመጣል፣ ጸጋ ይዞ ይመጣል። ለዚህ ነው ቅዱስ ጳውሎስ ስደክም ያን ጊዜ እበረታለሁ ይላል። የሰውንም የአንድን ክርስቲያን ነፍስ ብሩህ የሚያደርጉት ምንድናቸው ካላችሁ በዋናነት ፍቅርና ትሕትና ናቸው። የሰውን ሰውነት ጨለማ ከሚያደርጉ ውስጥ ደግሞ መሰረታዊዎቹ ጥላቻና ትዕቢት ናቸው። ሰው ለማንም አካል ጥላቻ ካሉ ነፍሱ እየጨለመች ነው የምትሄደው። ቤተክርስቲያን ውስጥ ስንኖር በጣም ከጎዳን ነገር አንዱ የእንግድነት ስሜት ከልባችን መጥፋቱ ነው። እግዚአብሔር ለልዩ ማዕረግ ሲያበቃን ከላይ እስከታች ማለት ነው ለብዙ አገልግሎት ሲያበቃን ብዙ ዓመት የማገልገል በዓለሙ እንደሚታየው ማለት ሲኔሪቲ የምንለው የዚያ መንፈስ ሲሰማን ብዙ ጸጋ ከኛ ራቅ። ዘመናችን ይቆጠራል እንጂ ለጣዕመ ጸጋ ሳንበቃ ዘመናችን ያልቃል። ምንድነው የጎዳን? ሁልጊዜ የእንግድነት ስሜት ከልባችን ሊጠፋ አይገባውም። ለዚህ እኮ ነው ሰዎች ሲኖሩ ቤተክርስቲያንን ያወቋት ይመስላቸዋል። ቤተክርስቲያን እኮ የሚታይና የማይታይ የሚዳሰስና የማይዳሰስ የሚታወቅና የማይታወቅ አካል ያላት ናት። የረቂቃና የግዙፋን ህብረት ናት። ግዙፉን እንኳን አወቅ ነው ብንል ረቂቁን መች ደረስንበት? የነባርነት ስሜት ሰው ሲሰማው ቤተክርስቲያንን ማክበር ያቆማል። አንድ እውነት ግን መያዝ ያለብን ነገር ቢኖር ሁልጊዜ እንግዶች ነን። አባቶቻችንም ይሄን ነው ያሉት። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ተመልሼ ወደማልመጣበት ከመሄድ በፊት ጥቂት አሳርፈኝ እንደ አባቶቼ በምድር ላይ ስደተኛና መጻተኛ ነኝ ይላል። ያገለገሉትን የአገልግሎት ዘመን ተመልከቱ። የተሰጣቸውን ሀብት ተመልከቱ። 7 ሀብታት፣ ጸጋ፣ ማዕረግ ተመልከቱ። ግን ምን አለ? በምድር ላይ እንግዳና ስደተኛና መጻተኛ ነኝ። መጥቶ አድሮ እንደሚሄድ ሰው አለ። ደግሞ ምን አለ? ከመኩሉ አበዌ እኔ ብቻ አይደለም የቀደሙትም አባቶች በምድር ላይ ምኖች ናቸው? እንግዶች ነበሩ። በቤተ ክርስቲያን ውስጥ የሚያገለግሉ ክርስቲያኖችን በየጸጋቸው መጀመሪያ ይደክማሉ። ድካማቸውን እግዚአብሔር የተመለከተ ቀን ድካማቸው እየቀነሰ ጸጋቸው እየበዛ ይሄዳል። ጸጋ ሲበዛ ድካም ይቀንሳል። ቤተ ክርስቲያንን የምታገለግሉበትን ዕውቀት የት ነው የቀረማችሁት? የት ነው ያፈሳችሁት? ቤተ ክርስቲያንን እናገለግልበታለን የምትሉት ሃይማኖት፣ ስርዓት፣ ዶግማ፣ ቀኖና፣ የምትኖሩት ህይወት በጠቅላላ ማለት የምታስቡት ሐሳብ፣ የህይወት ፍልስፍናችሁ ከየት የተቃረመ ነው? ይሄ ቤተ ክርስቲያን የዘመኑን ጥያቄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ እስከዚህ ሰዓት የጠበቀን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባህሪያችን መመኪያ አምላክ ወላዲተ አምላክ የሰው ሁሉ ሰውነትና ባህሪ በጎሰቆለበት ወራት ያልጎሰቆለ ንጹሕ ሰውነት ይዛ በመገኘት ዘላለማዊውን አምላክ በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደች ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በዚህ ጉባኤ ያላችሁ ሁላችሁም የእግዚአብሔር ቤተሰቦች በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንኳን አደረሳችሁ። በምህረቱ በይቅርታው በቸርነቱ የጠበቀን ከመዓቱ የሰወረን ይቅርታውን ያበዛልን የቅዱሳን አምላክ እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በትንሣኤው ትንሣኤያችንን የገለጠ የትንሣኤያችን በኩር መድኃኔዓለም ክርስቶስ ስሙ በምድር በሰማይ ለዘላለሙ የተመሰገነ ይሁን። እግዚአብሔር እንደፈቀደ አንድ የመጽሐፍ ቅዱስ መነሻ ሐሳብ አንስተን እንማራለን። አምላካችን ሁላችንንም ያስተምረናል። ጆሮአችን ልባችን ከፍተን ቃሉን እንድንሰማ እግዚአብሔር በቸርነቱ ይርዳን።
የትምህርታችን ርዕስ ሕይወተ ሩት የሚል ይሆናል። ቃሉን የምናገኘው በመጽሐፈ ሩት ምዕራፍ 1 ቁጥር 4 ጀምሮ በጠቅላላ መጽሐፉ ስለ አንዲት ደግና ቅን ሴት ሕይወት የሚናገር ነው። በዚህ ታሪክ ውስጥ የቀደሙት ቤተክርስቲያንን እኛ ዘመን ያደረሱ በተለይ በሃይማኖት ውስጥ ኑፋቄ እንዳይገባ የመጀመሪያው የሐዋርያት ትምህርት ተጠብቆ ለትውልድ እንዲዳረስ ዋጋ የከፈሉ ሊቃውንተ ቤተክርስቲያን አባቶቻችን ይሄንን የሩትን ታሪክ በብዙ መንገድ ተርጉመው ዛሬ ድረስ እንድንማርበት እስከ ዓለም ፍጻሜ ድረስም ክርስቶስን እናምናለን እንከተላለን ብለው የሚያስቡ ክርስቲያኖች የሚሄዱበትን ጎዳና በዚች አንዲት ደግ ሴት ታሪክ ውስጥ አስቀምጠው ተርጉመው አስተምረውናል። ስለዚህ እቺ ሴት የሄደችባቸው ጎዳናዎች አሉ። በዋናነት 3 ደረጃዎችን አልፋ መጨረሻ ላይ አንድ ክርስቲያን ሊደርስበት የሚችለውን ቦታ የሚጠቁም ሕይወት ላይ እንደደረሰች ራሱ መጽሐፍ ቅዱስ ያሳየናል መንገዱን። ስለዚህ እኛም በትምህርታችን ውስጥ ሕይወቷንና መንገዷን በጠቅላላ የት እንደደረሰች ከየት ተነስታ የት እንደሄደች በመካከል ያሳለፈቻቸው በጣም አድካሚና ሰልች ሁኔታዎች ምን እንደሚመስሉ ከኛ ሕይወት ጋር እያየን እንመለከታለንና አምላካችን ምስጢሩን ይግለጥልን። ገና ታሪኩን ስንጀምር ቤተልሔም በሚባለው አካባቢ ማለት ነው፣ በኢየሩሳሌም በዳዊት ከተማ ዳዊት በተወለደበት መንደር ማለት ነው፣ አንድ ቤተሰብ ይኖር ነበረ። ያ ቤተሰብ ኑሃሚን የምትባል ሴት ቤተሰብ ነው። ሚስቲቱ ኑሃሚን ትባላለች። የቤቱ ራስ ባሏ አቤሜሌክ ይባላል። 2 ወንዶች ልጆች መሐሎንና ሌኬዎን የሚባሉ ልጆች አሏት። ስለዚህ ቤተሰብ በቤተልሔም አካባቢ ይኖር ነበረ። በሰው ሕይወት ውስጥ እንደምናውቀው ማጣት አለ፣ ማግኘት አለ፣ መሰደድ አለ፣ መመለስ አለ፣ ብዙ ውጣ ውረዶች አሉ። ያ ውጣ ውረድ ለምን ይመጣል የሚለው ብዙ ምክንያቶች ይኖሩታል። ለማንኛውም ግን በሰው ሕይወት ውስጥ ተለዋዋጭ ሁኔታዎች እንዳሉ ግን ይታወቃል። በተለይ በምድር ባለው የሰው ህብረት ውስጥ ብዙ ፈተና አለ እና በሀገራቸው በሰላም ሲኖሩ ድንገት ድርቅ ይከሰትና ሀገራቸውን ኢየሩሳሌምን መንደራቸውን ቤተልሔምን ትተው ለመሰደድ ግድ ሆነባቸውና የተሰደዱት ደግሞ ወደ ሞዓብ ሀገር ነው። ሞዓብ ማለት የአሕዛብ ሀገር ማለት ነው። እግዚአብሔርን የማያመልኩና የማያውቁ ሰዎች ናቸው። ከሚያመልኩበት እግዚአብሔር ከሚመለክበት ቦታ ወጥተው ወደማይመለክበት ወደማይታወቅበት ሀገር ነው የሄዱት። እግዚአብሔር ከሁሉ በላይ ከእንደዚህ አይነት ስደት ይጠብቀን። አንድ ክርስቲያን ተሰዶ በሄደበት ሀገር እግዚአብሔርን የሚያመልክበት ከእርሱ የማይለይበት ሁኔታ ካለ የመጨረሻ መጽናኛው ይሄ ነው። ግን በሕይወቱ ፈተና ገጥሞት ሀገር ጥሎ ተሰዶ ተጨንቆ ተቸግሮ ደግሞ ከእግዚአብሔር ርቆ የሚሆን ነገር አይደለምና የተሰደዱበት ቦታ በጣም አስቸጋሪ አካባቢ ነው። ወደዚያ ተሰደዱ እና በዚያ ሲኖሩ ደግሞ ሌላ ተደራቢ መከራ ገጠማቸው። የቤቱ ራስ የሆነው የኑሃሚን ባል አቤሜሌክ ሞተ። በዚያው በስደት እንዳለች ማለት ሌላ ሐዘን ተጨመረባት። ከዚያ እንግዲህ በዚህ ነው የምኖረው ብላ ለወንዶቹ ለልጆቿ ማለትም ለመሐሎንና ለሌኬዎን ከአሕዛብ ሴቶች መካከል አጭታ አጋባቻቸው። ያንዷ ስም ኦርፋ ወይም ኦርፋይ ትባላለች። ሁለተኛዋ ደግሞ ሩት ትባላለች። እኛ ስለ ሩት ነው የምንማረው፣ ከሷ ብዙ የምናገኘው ነገር ስላለ 2 ናቸው። እነዚህ ጋር ተጋብተው ወንዶች ልጆቿ ሲኖሩ እነሱ ደግሞ እርሱ በሚያውቀው ምክንያት እግዚአብሔር ሞቱባት ደግሞ ወንዶቹ ልጆቿ። ስለዚህ በተደራራቢ መከራና ሐዘን ኑሃሚን ገጠማት። የሚገርማችሁ ስሟና በሕይወቷ እያሳለፈችው ያለው ነገር የማይገጥምላት ነው የሆነላት። የብሉይ ኪዳን መተርጉማን እንደነገሩን ኑሃሚን የሚለው ቃል 3 ትርጉም አለው። አንደኛው ምልይት ማለት ነው፣ የመላች ያልጎደለች ማለት ነው ምልይት። ሁለተኛው ፍስይት ደስተኛ። ከዚያ ደግሞ 3ኛው ጥዕምት ማለት ነው የምትጣፍጥ። በሕይወቷ ግን በገጠማት መከራ ምክንያት ስሟ ከዚህ ጋር አይገናኝም።
ምልዕት የሚለውም አልስማማላት ብሏል። ምክንያቱም ከነቤተሰቦቿ ነው የተሰደደች። አሁን ግን ቤተሰቦቿ አልቀዋል፣ በሕይወቷ ጉድለት ገጥሟታል። ከዚያ ደግሞ ቀጥሎ ፍስሕት ነው። ደስተኛ ነበረች መጀመሪያ። አሁን ግን ደስታ የሚባል በአካባቢዋ የለም። ለምን? ባሏ ሙቷል፣ 2 ወንዶች ልጆቿ ሙተዋል። በዛ ላይ ሀገሯን ጥላ የተሰደደች ስደተኛ ናት። ደስታ የለም ከእርሷ ጋር። ስለዚህ ምልአቷም ደስታዋም የለም። እነዚህ ከሌሉ ደግሞ ሰው ጣፋጭ ሕይወት ይኖራል ተብሎ አይጠበቅም። ቤተሰቦቹን አጥቶ ሀገሩን ክብሩን አጥቶ ሕይወቴ ጣፋጭ ነው ቢል በትክክል ይሄ ሰው እያሰበ ነው ማለት ይከብዳልና እነዚህ ፈተናዎች ሁሉ ገጠሟት። ግን እግዚአብሔር በተጨነቅንበት በተቸገርንበት መከራ በበዛበት ጊዜ ደግሞ ፍጹም ተስፋ እንዳንቆርጥ የምንጽናናበትን ዜና ደግሞ ያመጣል። ስለሚያመጣ እንደዚያ በሆነችበት ሰዓት በሀገሯ በቤተልሔም የድርቁ ወራት አልፎ እህል ተዘርቶ የሚበቅልበት ጊዜ መምጣቱን ሰማች። በጎ ዜና ማለት ነው። ያም በመከራችን እንደ ህብረትም በግላችንም በተጨነቅንበት ወራት እግዚአብሔር በጎ ዜና እንዲያሰማን ቅዱስ ፈቃዱ ይሆንልን። አሁን ወደ ሀገሯ የምትመለስበት ጊዜ ደረሰ ማለት ነው። በዚህ ውስጥ ትልቅ የሆነ የቤተ ክርስቲያንን ታሪክ እናገኛለን። ወደ ሀገሯ ለመመለስ ስትነሳ 2 ምራቶቿ ማለት ነው ማናቸው? ኦርፋና ሩት ካንቺ ጋር አብረን ተከትለን እንሄዳለን ብለው ተነሱ። ከዛ እንዲህ አለቻቸው፣ እኔ ከዚህ በኋላ አርጅቻለሁ፣ ባል አግብቼ ልጅ ወልጄ ለእናንተ ባል የሚሆን ልጅ ላደርስላችሁ አልችልም። ስለዚህ መሆናችሁ አይደለውም። እናንተ ከህዝባችሁ ከወገናችሁ ጋር በሀገራችሁ ኑሩ ብላ ነገረቻቸው። አንደኛዋ በአባቶቻችን ትርጓሜ ከሞተ እቴቴ ምን አለኝ ከአማቴ የምትል ክፉ ሴት ነበረችና ተመለሰች ይላል። ድሮም ዝምድናችን የነበረው በባሌ በኩል ነው፣ የእሷ ልጅ ስለሆነ፣ እሱ ደግሞ ሙቷል። ስለዚህ እሱ ከሞተ በኋላ ከእርሷ ጋር ምን ዝምድና አለኝ ብላ ተመለሰች፣ ትታት ማለት። ሩት ግን ምን አለች? ከሞተ እቴቴ ማለት ባሌ ከሞተ ከባሌ እናት ጋራ ምን ዝምድና አለኝ የማትል ደግ ሴት ነበረች። ምን ሴት ነበረች? ደግ ሴት ነበረችና ካንቺ አልለይም አለቻት። እንደዚህ የምትላት ማንን ነው? ኑኃሚንን አይደለ? ካንቺ አልለይም፣ ሀገርሽ ሀገሬ፣ ህዝብሽ ህዝቤ፣ ወገንሽ ወገኔ፣ አምላክሽም አምላኬ ይሆናልና ካንቺ ከሞት በቀር የሚለየኝ የለም ብላ ተከተለቻት። ቁርጥ ፈቃዷን ተመልክታ እንድትከተላት ፈቀደችላት እሷን። በነገራችን ላይ በቅዱሳት መጻሕፍት ታሪክ ውስጥ ስራ የሰሩ የሚባሉ ሰዎች ምን አይነት ሰዎች ናቸው ካላችሁን፣ ወረተኛ ያልሆኑ እና በጥቅምና በምክንያት ሰውን ያልተከተሉ ሰዎች እግዚአብሔርን በትክክል አገልግለዋል። ፍጻሜያቸውም እጅግ ያማረ ነው። እንደዚህ አይነት ሰዎች ማለት ነው። በጊዜ የማይወሰን በቦታ በሁኔታ የማይወሰን ማንነት ያላቸው። ሩት እንደዛ አይነት ሴት ናት። በዚህ በሮሜ መልእክት የቅዱስ ጳውሎስ መልእክት ላይ አንዲት ደግ ሴት እንደ ሩት እናገኛለን። ፌቤን የምትባል ፌቤን የሮም ሀገር ወይም የጣሊያን ሀገር ሴት ናት። ባል አግብታ ግን ቆሮንቶስ ትኖር ነበረ። ባሏ ሲሞት ወደ ሀገሯ ተመለሰች። በሀገሯ ስትኖር የባሏ እናት እንደሞተች ዜና ሰማች። ባሏ ግን ከዘመናት በፊት ሞቷል። ስለዚህ ምን አለች? ባሌ ከሞተ ከባሌ እናት ጋር ምን ዝምድና አለኝ ሳትል ከሮም ቆሮንቶስ ሄዳ፣ ግሪክ ማለት ነው፣ ልቅሶ ልትደርስ በዚያ ቆየች ይችላል። ይህንን ቅንነቷን የተመለከተ እግዚአብሔር በሮም ያሉ ክርስቲያኖችን ችግር እንድትፈታ ምክንያት አደረጋት። ልቅሶ ደርሳ ልትመለስ ስትል በዚህ ጳውሎስ የሚባል አንድ ደግ ሐዋርያ አለ አሏት። ሂጃ አነጋግሬው በረከትም ተቀብዬ መለሳለሁ ብላ ገባች ካለበት። በጥንተ ስብከት በሮም ያስተማርኳቸው ክርስቲያኖች እንዴት ሆነው ይኖራሉ ብሎ ጠየቃት። ሲጠይቃት አንተ ከሄድክ በኋላ በመጡበት ሀገር ባህልና ቋንቋ እየተናቆሩ ተከፋፍለዋል። እኔ አይሁዳዊ እኔ አረማዊ እያሉ ክርስትናውን ትተውታል። አንድ የሚያደርጋቸው በክርስቶስ ማመናቸው ነበር። አሁን ግን እሱን ትተው
ወደ መጡበት ባህልና ቋንቋ ገብተው ተከፋፍለዋል አለችው። ይህኔ ሁለቱን የሚያስታርቅ የሮሜ መልእክትን ቅዱስ ጳውሎስ ጻፈ። ለሮሜ መልእክት መጻፏ ምክንያት የሆነችው ማናት? ፌቤን ናት። ለምን ከተባለ ወረተኛ ሴት አይደለችም። በማንኛውም ጊዜ የማይለወጥ ማንነት የነበራት ደግ ሴት ስለሆነች ለክርስቲያኖች ህብረት መጽናት ምክንያት አደረጋት እግዚአብሔር። እሷ ምክንያት ነው የሮሜ መልእክት የተጻፈው። ሄዳም ያነበበችላቸው ጳውሎስ እንዲህ ብሏቸዋል ብላ የነገረቻቸው እሷ ናት። እሱም በመጨረሻ መልእክቱ ቅዱሳንን እንደምትቀበሉ ተቀበሏት፣ በአገልግሎቴ ሁሉ በብዙ ረዳቴ ነበረች ብሎ የነበራትን አገልግሎት ገልጿል። ሩትም እንደዚያ አይነት ሴት ናት። በጊዜ በቦታ ሁኔታ የማትለወጥ እውነተኛ ወዳጅ ስለነበረች ኑኃሚን በዚያ ሰዓት ምንም አልነበራትም፣ ግን ልትለያት አልፈለገችም። ተከትላት ወደማታውቀው ሀገር ሄደች። ስለዚህ አማቷ ናት ኑኃሚን እሷን ቤቷ አስቀምጣ፣ እርሷ ግን ወደ ስራ ወጣች። የመጀመሪያዋ የህይወት ጉዞዋ እና ደረጃዋ የሚጀምረው እዚህ ላይ ነው፣ የሩት ማለት ነው። እንዴት ነው የሚጀምረው? ኑኃሚን ወደ ኢየሩሳሌም ስትገባ ወደ ቤተልሔም የሚያውቋት ሰዎች ሁሉ ኑኃሚን መጣች እያሉ ተቀበሏት። እና እሷ እንዲህ አለች፣ ቅድም እንደነገርኳችሁ ኑኃሚን አትበሉኝ፣ ስሜ ከግብሬ ጋር አንድ አልሆነም። ለምን ካላችሁኝ ኑኃሚን ማለት የሞላች ነው አይደል? ሞልቼ ወርጄ ጎድዬ ተመልሻለሁ። በደስታ ነበርኩ፣ በሐዘን ተመልሻለሁ። ህይወቴ ጣፋጭ ነበር፣ አሁን መራራ ሆኗል። ስለዚህ ኑኃሚን አትበሉኝ አለች። እግዚአብሔር በቸርነቱ ስማችን ከግብራችን ጋር እንዲዋሃድ በቸርነቱ ይርዳን። አሁን ኑኃሚን ወደ ቤቷ ገባች። ሩት ግን ኑኃሚንን ለመርዳት ቃርሚያ ለመቃረም ቦዔዝ ወደሚባል አንድ ቤተልሔማዊ ሰው እስራኤላዊ ሰው እርሻ ሄደች ይላል። ባጭሩ በዚህ ታሪክ ውስጥ ማሳየት የሚፈለገው መሰረታዊ ሐሳብ ምንድነው ካላችሁኝ፣ ሩት በቤተ ክርስቲያን ውስጥ በዓላማ እግዚአብሔርን የምታገለግልና ከክርስቶስ ጋር ሱታፌ ለማድረግ የምትተጋ ቀንም ሌሊትም የምትተጋ ንጽሕት ነፍስ ያለቻቸው ክርስቲያኖች ምሳሌ ናት። ሩት ወደ ክርስቶስ ለመቅረብ የምትተጋ ከዓለም ተለይታ ከክፉ ሐሳብ ወጥታ ቤተ ክርስቲያንን አገልግላ ከክርስቶስ ጋር ለመኖር የምትፈልግ ነፍስ ምሳሌ እንደሆነች ቅዱስ ባስልዮስ ዘቂሳርያ የሚባል አባት ሩትን በዚች ነፍስ ተርጉሞ ነግሮናል። ክርስቶስን የምትፈልግ ቤተ ክርስቲያንን በቅንነት የምታገለግል ሩት ኑኃሚን ቤተ ክርስቲያን ናት። በየዘመናቱ በዚህ ዓለም ያለችው ቤተ ክርስቲያን እንደ ስሟ ሆና ላናያት እንችላለን። በተጋድሎ ስላለች የምትደክምበት፣ የምትበረታበት፣ የምትወድቅበት፣ የምትነሳበት፣ የምታንስበት፣ የምትበዛበት ብዙ አይነት ሁኔታዎች ታሳልፋለች። ጉርለት የማይኖርባት ያላትን ክብር ጠብቃ የምትኖረው ያችኛዋ ቤተ ክርስቲያን ናት። ተጋድሏን የፈጸመችው የቅዱሳን ኅብረት አባ ሕርያቆስ በቅዳሴው የተናገረላት ማለት ነው። እሷ ማናት? የቅዱሳን ነቢያት አንድነት፣ ወንጌል የሰበኩ የሐዋርያት፣ ድል የነሱ የሰማዕታት፣ የቡሩካን ጻድቃን፣ የትጉሃን መላእክት፣ የተሾሙ የካህናት፣ የፍጹማን ደናግልና መነኮሳት ማህበር፣ ከዚያ ደግሞ ከነዚህ ጋራ የምዕመናን ኅብረትና ወምስሌሆሙ ታቦት ዘዶር እንተ ይእትግዝእትነ ማርያም እመቤታችን፣ ከዚያ ደግሞ ሊቀ ካህናት ኢየሱስ ክርስቶስ ያለበት ይህ ኅብረት ያለቀ ነው። ተጋድሎውን የጨረሰ ስለሆነ በዚህ ውስጥ ጉርለት፣ ደስታ ማጣት እና አሁን የጠቀስናቸው ነገሮች በሙሉ ምሬት የሚባል በዚህ ዓለም ያለ የለበትም። በዚህ ኅብረት ይሄኛው ኅብረት ምንድነው ዓላማው ከተባለ ከዚያ ኅብረት ለመግባት ደስታ ከማይጠፋበት፣ ጉርለት ከሌለበት፣ ሁልጊዜ ጣዕመ ጸጋ ካለበት ዓለም ለመግባት ነው ምንተጋው። ለዚህ ነው አባ ሕርያቆስ ከዚያ ያግባችሁ ነው ብሎ አይደል የሚመርቀን በቅዳሴ ወደዛ ያግባችሁ ከቅዱሳን ኅብረት እና አንድነት እንዲያስገባን ይመክረናል፣ ይጸልይልናል ማለት ነው አባታችን። ስለዚህ ኑኃሚን ቤተ ክርስቲያን ናት። የምታሳልፈው ውጣ ወረድ አለ። አንዳንዶቹ እንደ ሩት ይህን በደንብ ማስተዋል አለበት። ሊቁ ቅዱስ ባስልዮስ እንደተረጎመልን እንደ ሩት በምክንያት ነው አብረዋት የሚኖሩ ቤተ ክርስቲያን ጋር።
ካበላች ካጠጣች፣ ከሾመች ካከበረች፣ በምልአት ካለች ነው አብረዋት የሚኖሩ። ይህ ከጎደለ ደክማለች ብለው ያሰቡ ቀን የሉም ከእርሷ ጋር። ወራት ብሶባታል፣ ቀን ጥሏታል ብለው ያሰቡ ቀን አይኖሩም። እንዲህ አይነት ሰው ከመሆን እግዚአብሔር በቸርነቱ ይሰውረን። ለቤተ ክርስቲያን እያየነው ስለሆነ ማለት አሁን ማንም አብሯት የለም በተባለች ጊዜ ቤተ ክርስቲያን የሚሸሹ አሉ። በጭንቅ ቀን ደግሞ የሚደርሱ አሉ። በጭንቅ ቀን የሚደርሱት እንደ ሩት ያሉት ክርስቲያኖች ናቸው። እኛ በየትኛው ውስጥ ራሳችንን እንደምናስገባ መመርመር እንችላለን። ይሄን ግን ዘመኑ ቁልጭ አድርጎ ያሳያል እንደ መስታወት ምን አይነት ክርስቲያኖች እንዳለን በቤተ ክርስቲያን ውስጥ። በተለይ ቤተ ክርስቲያን እንደዚህ አይነት የፈተና ጊዜ በምታሳልፍበት ወቅት እንዲህ የሚሆኑ አሉ። ሩት ግን እንዲህ አይደለችም። በዚያ ጊዜም ልጆቿን አታ ልጅ ወልዳለች፣ ግን የሚሞቱባት ጊዜ አለ እያሉ የሚሞቱባት ለክብሯ የማይጨነቁ ደግሞ አንዳንድ ጊዜ የሚያስገርሙ ደግሞ ልጆች ይኖሯታል። እግዚአብሔር ቤተ ክርስቲያንን አይተዋትም የሚባለው በምክንያት ነው። ለምሳሌ ተመልከቱ፣ ባሏ የቤቷ መሪ ሙቷል፣ ልጆቿ ሙተዋል በበረሃ። ግን እግዚአብሔር ሩት ኑኃሚንን ስለማይተዋት በማታውቃትና ባልጠበቀቻት ሰው እንድትገለገል አድርጓል። አላደረገም? ሩት ልጇ አይደለችም፣ አታውቃትም፣ በሀገር በምን አይገናኙም። ግን አገልጋዩ ከልቡ ወዳት መጣች። የገዛ ልጆቿ በሸሹ ጊዜ እግዚአብሔር ከወዴት አገልጋይ እንደሚያመጣላት ለቤተ ክርስቲያን አይታወቅም፣ አይመረመርም። ከሩቅም ከምስራቅም ከምዕራብም ከሰሜንም ከደቡብም የማናቃቸውን በርካታ ቅዱሳን አስነስቶ እግዚአብሔር ቤተ ክርስቲያንን እንዲያገለግሉ አድርጓል። በተለይ የኢትዮጵያ ቤተ ክርስቲያን ታሪክ ደግሞ ይህን ይገልጻል። በሀገራችን በቤተ ክርስቲያናችን ውስጥ ወርቃማ የሚባለው ዘመን ያደገችበት ብዙ ነገሮችን ያመጣችበት በሚባለው ዘመን ከየት እንደመጡ ያላወቅናቸው ከሆነ ቦታ እግዚአብሔር በቸርነቱ የጠራቸው ቅዱሳን አምጥቶ ቤተክርስቲያን ከፍ እንዲያደርጉ አድርጓል። ባሳለፈች ለምሳሌ 9ኙ ቅዱሳን ከኢትዮጵያ ውጭ የመጡ ናቸው። ግን እንዴት አድርገው ቤተክርስቲያኒቱን እንዳሳደጓት ዛሬ የምትከበርበትን ነገር አመቻችተው እናስተካክለው ማለፋቸው ይታወቃል። ስለዚህ እግዚአብሔር ለቤተ ክርስቲያን የሚያመጣላት አገልጋይ ከየት እንደሆነ አናውቅ። አገልግለናት ግን እንድንጠቀም አብረናት እንድንኖር መድኃኔዓለም ይርዳል። ስለዚህ ሩት ሄደች ለመቃረም ማለት ነው። በዚያ ቦዔዝ በሚባለው እስራኤላዊ እርሻ ተሰማርታ ስትቃርም በእርሻው የተቀጠሩ ገበሬዎች ነበሩ እና ገበሬዎቹ ያዩዋታል። ከጧት እስከ ማታ ያለመታከት ትሰራ ነበረ፣ ትቃርም ነበር። ማንን ለማገዝ? ኑኃሚንን ለመርዳት። ደከመኝ ሰለቸኝ አትልም። በብርታቷ ይደነቁ ነበር። ይህች ሴት የማን ነፍስ ምሳሌ ናት ብያቸዋለሁ? ክርስቶስን የምትፈልግ ነፍስ ምሳሌ ናት። ያለመታከት ትሰራለች። ተደነቁባት በጣም። ከዚያ ቦዔዝ መጣና ገበሬዎቹን ጠየቃቸው። ይህች ማን ናት አላቸው። የኑኃሚን ምራት ናት። ከጧት እስከ ማታ ያለመታከት ነው የምትሰራው። ደከመኝ ሰለቸኝ አላለችም። አሁን ተመልከቱ፣ የመጣችው ከሌላ ሀገር ነው። ወደ ቤተልሔም፣ ከሞዓብ ወደ ቤተልሔም ነው የመጣችው። በምትሄድበት ሀገር ድካሟ ጨመረ። አዲስ ሰው ናት። ተመልከቱ፣ አዲስ ሰው ናት። ድካሟ ጨመረ። ብዙ ተስፋ አስቆራጭና አድካሚ ነገሮች አሉ። ግን አትታከትም፣ አትሰለችም። ክርስቶስን አገኛለሁ ብሎ የሚያስብ ሰው በመጀመሪያዎቹ ጊዜያት በተለይ ለጸጋ እስኪበቃ እግዚአብሔር በጸጋ እስኪጎበኘው ድረስ ድካሙ ሊበዛ በጣም አሰልችና አድካሚ ሁኔታዎች ለማገልገል ስንሰማራ ይኖራሉ። የተሳሳተ ምልከታ ያለው ሰው አለ። ወደ ቤተክርስቲያን አገልግሎት በመጣ ጊዜ ነገሮች የሚስተካከሉ የሚመስሉት አሉ። የበለጠ ሊከብዱ ይችላሉ። ግን ያ ድካም ለቤተ ክርስቲያንና ለክርስቶስ ተብሎ ስለሆነ ያ ድካም ብርታት ይዞ ይመጣል፣ ጸጋ ይዞ ይመጣል። ለዚህ ነው ቅዱስ ጳውሎስ ስደክም ያን ጊዜ እበረታለሁ ይላል። ምን አላልኳችሁ? ስደክም ያን ጊዜ ምን ይላል? ሰው ባንዴ እየደከመ እንዴት ብርታት ያገኛል? በስጋው ይደክማል፣ በመንፈሱ ግን ምን ይላል? እየበረታ ከእግዚአብሔር ጋር እየሆነ ይሄዳል።
ድሃ ሲሆን ባለጸጋ ይሆናል። ድሆች ነን ግን በሁሉ ባለጠጎች ነን። በመንፈሳዊ መንገድና በትክክለኛ ዓላማ ሰው ሲደክም በስጋው ይደክማል፣ በመንፈሱ ይበረታል። ከዛ ያ ድካሙ ጸጋ ይጨምርለታል፣ ድካሙ እየቀነሰ ይመጣል። ስለዚህ ሩት ትደክማለች፣ ትወጣለች፣ ትወርዳለች። ከዛ ቦዔዝ ሄዶ ቅድም እንደነገርኳችሁ ኑኃሚን የቤተ ክርስቲያን ምሳሌ ናት። ቦዔዝ የመድኃኔዓለም ምሳሌ ነው፣ የእርሻው ባለቤት። ስለዚህ በዚያ የተሰማሩ ብዙ ገበሬዎች አሉ። በመድኃኔዓለም እርሻ እርሱ በሰጠው ጸጋ የተሰማሩ ብዙ አይነት አገልጋዮች ቅዱሳን አሉ። ገበሬዎቹ የእርሻው ባለቤቶች ናቸው። እርሻውን ጠብቀው የሚኖሩ ማለት ነው። ሃይማኖቱን፣ ስርዓቱን፣ ክህነቱን፣ ምስጢራቱን ጠብቀው የሚኖሩ የቅዱሳን አባቶቻችን ሊቃውንት ምሳሌዎች ናቸው። የሐዋርያት፣ የነቢያት፣ የጻድቃን፣ የሰማዕታት የእነዚህ ምሳሌዎች ናቸው። እነሱ ጠብቀው ይኖራል። መጥቶ ቦዔዝ ይህች ማን ናት ብሎ የጠየቀው ገበሬዎቹን ነው። ስለኛ ማንነት እግዚአብሔር ከቅዱሳን ይቀበላል፣ ከሚጠብቁን መላእክት፣ ሃይማኖት ካጸኑልን ቅዱሳን ሊቃውንት ይጠይቃል። ቅዱሳን እውነተኛ ምስክሮች ናቸው። ሰማዕታት የምንላቸውም የእውነት ምስክሮች ስለሆኑ ነው። ይጠይቃል። ሲጠይቅ ከጠዋት እስከ ማታ ያለመታከት የምትሰራ ሴት ናት፣ የኑኃሚን ምራት ናት፣ ከሞዓብ ሀገር ነው የመጣች ብለው መሰከሩለት። ሞዓብ የዚህ ዓለም ምሳሌ ነው። ሰዎች ከዚህ ዓለም ተለይተው ቤተክርስቲያንና ክርስቶስን ለማገልገል ተመርጠው ይመጣሉ። በዚህ ጊዜ እግዚአብሔር በጸጋ ለመጎብኘት ይመጣል እና መጥቶ ማናት ብሎ ሲጠይቅ የሰጡት ምስክርነት ይሄ ነው። አትታክትም፣ አትሰለችም፣ ትወጣለች፣ ትወርዳለች ከጧት እስከ ማታ ድረስ ብለው ነው የመሰከሩለት። አሁን እኛን የሚጠብቁን መላእክት ባለሟሎቻችን፣ የእግዚአብሔር ባለሟሎች ቅዱሳን ቤተክርስቲያንን ለማገልገል በጽኑ ዓላማ ከጧት እስከ ማታ ያለመታከት የሚሰሩ ናቸው ብለው የሚመሰክሩልን ይመስላችኋል? እንደ ሩት በትክክል እያገለገሉ ያሉ ሰዎች ናቸው ብለው የሚመሰክሩልን ይመስሏችኋል? የቅዱሳኑ ከዛ እነሱን ጠይቆ እሷን ደግሞ ሄዶ ጠየቃት። ምን አላት? ከወዴት ነው የመጣሽው? ማነሽ አንቺ ሲላት አንድ ቃል ነበር የመለሰችለት። እኔ እንግዳ ሴት ነኝ አለችው። ምን ሴት ነኝ? እንግዳ ሴት ነኝ። ተመልከቱ፣ በዚህ ዓለም በዚህ ቤተክርስቲያን ውስጥ የሚያገለግሉ ማንኛውም በነገራችን ወደ ቅድስና ወደ እነዚህ ወደ ቅዱሳን ህብረት እየሄደች ነው እኮ። ግን ምንድነው የምትለው? እኔ እንግዳ ነኝ። ቤተክርስቲያን ውስጥ ስንኖር በጣም ከጎዳን ነገር አንዱ የእንግድነት ስሜት ከልባችን መጥፋቱ ነው። እግዚአብሔር ለልዩ ማዕረግ ሲያበቃን ከላይ እስከታች ማለት ነው ለብዙ አገልግሎት ሲያበቃን የመኖር ብዙ ዓመት የማገልገል በዓለሙ እንደሚታየው ማለት ሲኒሪቲ የምንለው የዚያ መንፈስ ሲሰማን ብዙ ጸጋ ከኛ ራቀ። ዘመናችን ይቆጠራል እንጂ ለጣዕመ ጸጋ ሳንበቃ ዘመናችን ያልቃል። ምንድነው የጎዳን? ሁል ጊዜ የእንግድነት ስሜት ከልባችን ሊጠፋ አይገባውም። 10 ዓመትም እንኖር 20 ዓመትም እንኖር በእርሻው እግዚአብሔር በሰጠን ጸጋ በእርሻው ለማረስ፣ ለመቆፈር፣ ለማገልገል መተን ምንም ያህል ዘመን እንኖር፣ ግን ሁሌ እንዲህ ማለት አለብን፣ እንግዳ ነኝ እኔ። ለዚህ እኮ ነው ሰዎች ሲኖሩ ቤተክርስቲያንን ያወቋት ይመስላቸዋል። ቤተክርስቲያን እኮ የሚታይና የማይታይ የሚዳሰስና የማይዳሰስ የሚታወቅና የማይታወቅ አካል ያላት ናት። የረቂቃና የግዙፋን ህብረት ናት። ግዙፉን እንኳን አወቅ ነው ብንል ረቂቁን መች ደረስንበት? ግዙፉ የሚባለው እኮ ራሱ የኛ ህብረት ነው። በዚህ ውስጥ ያለውን ህብረት ራሱ ስንቱን እናውቀዋለን? አናውቀው። ግን ብዙ ጊዜ በመኖሩ ትልቅ ኃላፊነት ቤተክርስቲያን ለሱ በመስጠቱ ምክንያት ግን የሚያቃት እና ደግሞ የነባርነት ስሜት ሰው ሲሰማው ቤተክርስቲያንን ማክበር ያቆማል። ይሄ እንዳናድግ ለጸጋ እንዳንበቃ ዘመን ይቆጠራል እንጂ መንፈሳዊ ህይወት አያድግም አይነት ህይወት ውስጥ እንድንገባ አድርጎናል። አንድ እውነት ግን መያዝ ያለብን ነገር ቢኖር ሁልጊዜ እንግዶች ነን። ለዚህ ዓለምም እንግዳ ነን፣ ለምንኖርባትን ቤተክርስቲያን እንግዶች ነን። እንደ አዲስ ነው መኖር ያለብን። እንደ አዲስ ሁልጊዜ እንደ ጀማሪ ክርስቲያን እንድንኖር እግዚአብሔር እንዲህ ያለውን ልብ ያድለን። ለዚህ ነው እንግዳ ነኝ። በእርሻ እኮ ተሰማርታለች፣ ትንሽ ጊዜ ቆይታለች።
የሚሰማት ግን የእንግድነት ስሜት። አባቶቻችንም ይሄን ነው ያሉት። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ እስመ ፈላሲ አነ ውስተ ምድር ከመ ኩሉ አበዌ ስህተኒ ከመ አይርፍ ዘእንበለ እሁር ሀበ ኢይገብ ይላል። ተመልሼ ወደማልመጣበት ከመሄድ በፊት ጥቂት አሳርፈኝ፣ እንደ አባቶቼ በምድር ላይ ስደተኛና መጻተኛ ነኝ ይላል። የኖሩትን ዕድሜ ያሰቡት፣ ያገለገሉትን የአገልግሎት ዘመን ተመልከቱ፣ የተሰጣቸውን ሀብት ተመልከቱ። 7 ሀብታት፣ ጸጋ፣ ማዕረግ ተመልከቱ። ግን ምን አለ? እስመ ፈላሲ አነ ውስተ ምድር፣ በምድር ላይ እንግዳና ስደተኛና መጻተኛ ነኝ። መጥቶ አድሮ እንደሚሄድ ሰው አለ። ደግሞ ምን አለ? ከመ ኩሉ አበዌ፣ እኔ ብቻ አይደለም የቀደሙትም አባቶች በምድር ላይ ምኖች ናቸው? እንግዶች ነበሩ። እንደ እንግዳ ኖረው ሄዱ። ስለዚህ የእንግድነት ስሜት እግዚአብሔርን እንድናከብረው ቤተክርስቲያንን ክብሯ እንድንረዳ ያረጋል። ይሄን ብዙ ሰው አጥቶታል። በዚህ ያልተፈተነ የለም። ስለዚህ ሁልጊዜ እንግዳ ስሜት ስንገባ ለመቅደሱ፣ ለገዳሙ፣ ለአብነት ትምህርት ቤቱ፣ ለአገልግሎታችን፣ ለትምህርቱ፣ ለዝማሬ ሁልጊዜ የእንግድነት ስሜት እንዳናጣ እግዚአብሔር በቸርነቱ ይጠብቃል። ያን ካጣነው ጥቅም ስለሌለው እኔ እንግዳ ነኝ አለችው። ከዚያ በኋላ ድካሟን ስለተመለከተ ሌሊትም ቀንም ነው፣ ትክክል ነው። ከእግዚአብሔር ጋር ለመኖር ያለመሰልቸትና ያለመታከት ወዘህጎ ያነብም መዓልተ ወሌሊተ፣ በሌሊትና በቀን ሕጉን እያሰቡ መበርታት ይጠይቃል። ያም ብርታቷን ተመልክቶ ቦዔዝ እንዲህ አለ፣ ጎበዛዝቱን የበረቱትን የቀደሙትን ቅዱሳን ማለት ነው፣ ጎበዛዝቱን ከቀዳችሁት ውሃ አጠጧት ብሎ አዘዘላት። ከምን ውሃ? ከቃሉ ጋር ናቸው። ምኑን አጠጧት? ከቀዳችሁት ውሃ። እሱ አልቀዳችም፣ የቀዱ እነሱ ናቸው የቀደሙት። ድካሟን ተመለከተ፣ መውጣት መውራዷን ተመለከተ፣ እንግዳ መሆኗን አየ። ስለዚህ ከቀዳችሁት ውሃ አጠጧት ብሎ አዘዘ። እግዚአብሔር ድካማችንን ተመልክቶ ያልደከምንበትን ውሃ እንድንጠጣ አደረገ። እያንዳንዱ ነገር በነገራችን ላይ ዛሬ እኛ የያዝነው ያጌጥንበት የከበርንበት ማንኛውም ነገር ሌሎች የቀዱት ነው። እኛ የምናስተምረው ትምህርት በመከራ አባቶቻችን የተማሩት ነው። ቀድመው ለእኛን ሳንደክምበት አወረሱን፣ እነሱ ግን ደከሙ። ያንን ትምህርት እኛ ዘመን ለማድረስ ሰውነታቸውን በጥተው ከቀለም ጋራ ደም ቀላቅለው ጻፉ። እነሱ ቀዱት፣ እኛ ግን ጠጣ ነው ያስቀመጡልን። አሁን እኛም ከብረን የምንኖረው በማን? በሐዋርያት ትምህርት፣ በሐዋርያት ባስቀመጡልን ስርዓት፣ እነሱ በሰጡን ክህነት ከጌታ ባገኙት ማለት ነው። በዚያ ነው ከብረን የምንኖር በቤተ ክርስቲያን። ወነአምን በሃቲ ቅድስት ቤተ ክርስቲያን ተላዕለ ኩሉ ጉባኤ ዘሐዋርያት። እነሱ ነው ቤተ ክርስቲያንን ክህነትን ለእኛ ያመጡ። እነሱ በቀዱት እኛ ጠጣን፣ ደመቅን። አንዳንዶቹ ከነሱ የተቀበልነው ነው ብለው አክብረው ያዙት። አንዳንዶቹ ግን ስላልደከሙበት እንደ ርካሽና ዋጋ እንደሌለው ቆጥረው አራከሱት። ዝቅ ልናደርገው አይደለም፣ ሳንደክምበት ድካም ስለ እንደማናቆይ በመከራ እንደማናስተላልፍ ያወቀ እግዚአብሔር እነሱ ደከሙ፣ እኛ በድካማቸው እንድንገባ አደረገ። ሳምራዊቷን ሴት እንደነገራል፣ እነርሱ ደከሙ፣ እናንተ በድካማቸው ገባችሁ እንዳለ። እነሱ ሰሩ፣ ቤተክርስቲያንን አቆዩ፣ ሃይማኖትን አጸኑ፣ እኛ በዚያ ገባን። ሳንደክም ስላገኘ ነው ይሆን በዚህ ዘመን የቤተ ክርስቲያንን ስርዓት ዶግማውን፣ ቀኖናውን ሰው ሁሉ የሚያናንቀው እንደፈለገ የሚዘነጥለው ስላልደከመበት ይሆን? ብንደክምበትና በመከራ አግኝተ ነው ቢሆን እስከ ሞት ድረስ ዋጋ እንከፍልለት ነበረ። ግን አእምሮ ላለው ሰው ባንደክምበትም በቅብብሎሽ መጥቷል። መጠበቅም አንድ ገርል ስለሆነ በፍርሃትና በአክብሮት ጠብቀን የሚመጣው ትውልድ ያን ሃይማኖትና ስርዓት ጠብቆ እንዲጓዝ ማድረግ ይጠበቃል። የሆነ ሆኖ ግን እሷ ግን እውነተኛ በትክክል ድካሟን ተመልክቶ ካልቀዳቸው ውሃ እንድትጠጣ አዘጋጀላት፣ ነገራቸው። ከዚያም ቀጥሎ እንዲህ አላት፣ ያንን ቀርታ የቃረመችውን ቃርማ ተመለሰች። ወደ ማን? ወደ ኑኃሚን ማለት ነው፣ ወደ አማቷ። የመጀመሪያው ደረጃ ይሄ ነው።
በጣም ደከመች፣ ወጣች፣ ወረደች። ቦዔዝ ተመለከታት፣ በገበሬዎቹ ዘንድ ታወቀች። የመጀመሪያዋ የሩት ሕይወትና መንገድ ይሄን ነው የሚመስለው። ከሀገሯ ወጣች፣ ከዚያ ኑኃሚንን ተከተለች። ወደ ቦዔዝ እርሻ ገብታ ወጥታ ወርዳ መከራይታ ቃረመች። ገበሬዎቿ ትጋቷን ተመለከቱ። ቦዔዝም ምን አለ? ማነሽ ብሎ ጠየቃት። ድካሟን ተመለከተ። ካልቀዳቸው ውሃ እንድትጠጣ አደረጋት። የመጀመሪያው ደረጃ ይሄ ነው። በዚህ ከበረታች በኋላ በሚቀጥለው ስትመለስ ለሁለተኛው ደረጃ በቃች። ሁለተኛው ደረጃ ምንድነው? ተመለከታትና ከዚህ በኋላ አላቸው የወዳደቀውን እንድትቃርም አይደለም፣ እናንተ ካጨዳችሁትና ከወቃችሁት እህል አፍስሱላት ብሎ ገበሬዎቹን አዘዘ። ተመልከቱ፣ የመጀመሪያው የሄደችበት መንገድ የተሳካ ስለሆነ ለዚህኛው ማዕረግ አሁን ከመቃረምና የፈሰሰውን ከማፈስ የትኛው ይቀላል? የፈሰሰውን ማፈስ። አሁን ጸጋዋ ጨመረ። በትክክል ወደ ክርስቶስ እየቀረበች ያለች ነፍስ ማለት ቀረበች። ድካሟ እየቀነሰ ጸጋዋ እየበዛ ሄደ። በቤተ ክርስቲያን ውስጥ የሚያገለግሉ ክርስቲያኖችን በየጸጋቸው መጀመሪያ ይደክማሉ። ድካማቸውን እግዚአብሔር የተመለከተ ቀን ድካማቸው እየቀነሰ ጸጋቸው እየበዛ ይሄዳል። ጸጋ ሲበዛ ድካም ይቀንሳል። በነገራችን ላይ በእያንዳንዱ ሕይወታችን ውስጥ ለምሳሌ የሆነ ጊዜ ጸሎታችን ቶሎ የሚሰማበት ጊዜ አለ። በጣም የሚዘገይበት ቶሎም የማይሰማበት ጊዜ አለ። ጨርሶም የማይሰማበት ብዙ ምክንያት አሉ። እግዚአብሔር ጸሎትን የማይሰማበት ወይም የማይፈጽምበት ብዙ ምክንያቶች ቢኖሩም ከነዚህ አንዱ ግን አባቶቻችን እንደነገሩን በተጣላበት ወራት ማለት ሰው በመንፈሱ ደክሞ በስጋው በበረታበት ወራት ማለት በመንፈሱ ደክሟል፣ መንፈሳዊ ሕይወቱ ዝሏል፣ በስጋው ግን በርትቷል። ይበላል፣ ይጠጣል፣ ይተኛል፣ ይዝናናል። ይሄ እንደተጠበቀ ነው። በነፍሱ ግን ወደ እግዚአብሔር የሚያቀርበውን ነገር በሙሉ ትቶታል። እንደዚህ ሲሆን እግዚአብሔር ፈጥኖ አይሰማም። ምክንያቱም ነፍሱ ከእግዚአብሔር እየራቀች ሕይወትነቷን እያጣች ነው የምትሄደው። ስጋው እየደከመ እየበረታ እየጾመ እየጸለየ እየሰገደ ነፍሱ ስትበረታ ስጋው ሲደክም ግን እግዚአብሔር ቶሎ የሚሰማው ይሆናል። ለምን? ጸጋው ሲበዛ ድካሙን ይቀንሳል። በብዙ ጋር በብዙ ጩኸት የሚሰማ ሰው አንዴ ጮሆ የሚሰማ ይሆናል። በእኛና በቅዱሳን መካከል ያለው ጸሎት ልዩነቱ ይሄ ነው። ለምን? ነቢይ የእግዚአብሔር ቅዱስ ዳዊት እንደነገረን የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ማን ነው ይላል? አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ። የእግዚአብሔር ዓይኖች ወደ ማን? ወደ ጻድቃን። ጆሮች ወደ ማን? ወደ ማን? ወደ ልመናቸው፣ ወደ ቅዱሳን ልመና። ለምን ሆነ? በመንፈሳቸው በርትተው በስጋቸው ስለደከሙ። ይህን ተመልከቱ። ጸሎታቸው ቶሎ ቅድመ እግዚአብሔር የሚደርስላቸውና ግዳጅ የሚፈጽምላቸው ይሆናል። ስለዚህ ሩት አደገች። ሁለተኛው ላይ አፍስሱላት ተባለ። ጸጋዋ በዛላት ማለት ነው። ይሄ ብቻ አይደለም። አሁን ነይና ዛሬ አላት። ተመልከቱ፣ ዛሬ ከኔ ጋራ ምሳ ትበያለሽ አላት። ከዚያ ከቤተልሔማዊው ከባለርስቱ ከእርሻው ባለቤት ጋራ ምሳ ለመብላት በቃች። ተመልከቱ። ስትበይ ግን ምሳ የምትበይው በሆምጣጤ አጥቀሰሽ ነው አላት። ይህንን ሊቁ ቅዱስ ባስልዮስ ሲተረጉመው ምን ይላል? በብዙ ትጋትና ገርል ወደ እግዚአብሔር የቀረበችውን ያችን የክርስቲያን ነፍስ እግዚአብሔር ለአንድ ምስጢር ያበቃታል። ያ ምስጢር ምንድን ነው? ጸጋዋ ሲበዛላት ጸሎቷን፣ ጾሟን፣ ስግደቷን እግዚአብሔር ሲቀበል ለስጋው ደሙ ትበቃለች። ከኔ ጋር ምሳ ትበያለሽ ያላት እርሱ ነው። ከኔ ጋር ትሆኛለሽ፣ ስጋው ደሙ ነው። እምትበይው ግን በሆምጣጤ አጥቀሰሽ ነው ማለት ስጋው ደሙ ስንቀበል ምኑን እያሰብን ነው? በቀራንዮ የተቀበለውን መራራ ሞቱን መከራውን እያሰብን እንደምንቀበል የሚያሳይ ታሪክ ነው ማለት ነው። ስለዚህ ይህን እያሰበች የምትቀበልበት ማዕረግ ላይ ደረሰች። ሁለተኛው ስጋው ደሙ ለመቀበል የክርስቶስ ማደሪያ ለመሆን ንዜኑ ሞተከ ወትንሣኤከ ቅድስተ፣ ቅድስት የሆነችው ትንሣኤን ሞትን ሁልጊዜ እንናገራለን እያለች እየመሰከረች ወደምትኖርበት ወደዚህ ጸጋ ደረሰች ማለት ነው። እግዚአብሔር በቸርነቱ
ያን የድካሙን እና የመሰልቸቱን ወራት አሳልፎ በፍጹም ፍቅሩ ሞቱን፣ መከራውን፣ ስቅለቱን፣ መቃብሩን፣ መቸንከሩን፣ መወጋቱን እያሰብ ስጋው ደሙ ተቀብለን የእርሱ ማደሪያ መሆን ወደምንችልበት ጸጋ እንዲያበቃን ቅዱስ ፈቃዱ ይሁንልን። ሁለተኛው ይሄ ነው ያደረገችው። ከዚያ በኋላ ያንን የተዘራላትን ወይም የፈሰሰላትን እህል አፍሳ ሩት ወደ አማቷ ሄደች እና አማቷ ጋር ሄዳ ይሄንን አግኝቻለሁ፣ ይሄን ቃርም ያለው ይሄን አፍሸ መጥቻለሁ እንኪ ብላ ሰጠቻት። ከዛ ኑኃሚን አንድ ጥያቄ ጠይቃታለች። እሷን አይቴ አረይኪ ዮም አለቻት፣ ወአይቴ ገበርኪ። ይሄ በጣም መሰረታዊ ጥያቄ ነው። ስንዴውን ስታመጣላት ቃርማና አፍሳ ዝም ብላ አልተቀበለችም። ጠየቀቻት። ዛሬ ወዴት ቃረምሽ አለቻት። ዛሬ የት ነው የሰራሽው? ዛሬ የት ነበርሽ? ከየትኛው እርሻና ከየትኞቹ ገበሬዎች ከየትኛው የእርሻ ባለቤት ጋር ነው የነበርሽው ብላ ጠየቀቻት። እና ይህንን ቅዱስ ባስልዮስ ምን ይላል? ቤተ ክርስቲያን እኛን ሁላችን እንዲህ ብላ ትጠይቀናለች። ዛሬ የት ነው የቃረማችሁት? ቤተ ክርስቲያንን የምታገለግሉበትን ዕውቀት የት ነው የቃረማችሁት? የት ነው ያፈሳችሁት? ቤተ ክርስቲያንን እናገለግልበታለን የምትሉት ሃይማኖት፣ ስርዓት፣ ዶግማ፣ ቀኖና፣ የምትኖሩት ህይወት በጠቅላላ ማለት የምታስቡት ሐሳብ፣ የህይወት ፍልስፍናችሁ ከየት የተቃረመ ነው? ይሄ ቤተ ክርስቲያን የዘመኑን ጥያቄ ነው። የቃረምንበትና ያመጣንበትን ቦታ መናውቅ ከሆነ ቤተ ክርስቲያንን ከዚህ ለባሰ መከራ አሳልፈን እንሰጣታለን። ታያላችሁ፣ በእኛ ዘመን ትምህርቱ የተቃረመበት ቦታ ትምህርት መሆኑ ብቻ አይደለም፣ መዝሙር መሆኑ ብቻ አይደለም፣ መጽሐፉ ተጽፎ እኛ እጅ መድረሱ ብቻ አይደለም። የት እርሻን የተቃረመው የሚለውን ጥያቄ ማንጠይቅ ከሆነ የሐዋርያት ትምህርት ስርዓታቸው በጠቅላላ ከአባቶቻችን የተቀበልነው ነገር በሙሉ ከኛ እጅ ይጠፋል፣ እኛ ጋር ይቆማል። ይህንን በደንብ ማስተዋል አለብን። በጣም የተፈተንበት ወራት ስለሆነ ያ ከሌለ ደግሞ ተመልከቱ፣ የቃረምንበት እርሻ ችግር ካለበት የእርሻው ጠባቂዎችም ሌላውም ነገር ሁሉ ስተት ስለሚኖርበት ከመድኃኔዓለም ጋር እንገናኛለን ማለት ፈጽሞ አይቻልም። አሁን ለምሳሌ የምንጸልየው ጸሎት ከእግዚአብሔር ጋር የሚያገናኘን ነው ብለን ነው የምናስበው አይደለም? ምናምነው ለምን ከተባለ የምናምነው ሃይማኖት ከእግዚአብሔር ጋር የሚያገናኝ ቀጥ ያለ ምን ስለሆነ ሃይማኖት ስለሆነ የምንፈጽመውን ስርዓት አምልኮ እግዚአብሔር ይወደዋል፣ ያን የፈቀደው ብለን ስለምናምን ነው። ከዚያ ወጥተን ሌላ ቃርሚያ ቃርመን ሌላ ስርዓት፣ ሌላ ሃይማኖት፣ ሌላ አካሄድ፣ ሌላ አስተሳሰብ ይዘን መተን ከሆነ ፈጽሞ ልንገናኝ አንችልም። የአዲስ ኪዳን መተርጉማን ሲያስተምሩ ጌታ በዕለተ ሆሳዕና በአህያ ላይ ተጭኖ ወደ ኢየሩሳሌም ቤተ መቅደስ ገብቷል አይደለ? ገብቷል አልገባም? እና በልብሱ ላይ በአህያዋ ላይ ልብስ ጎዝጉዘውለታል። እና ይህን ካደረጉበት ምክንያት አንዱን ሲጠቅሶ ያ በአህያዋና በጌታ መካከል ያለው ልብስ የሃይማኖት አባቶቻችን ሐዋርያት ያስተማሩት ከጌታ የተቀበሉት ማለት ነው። ትምህርቱ፣ ስርዓቱ፣ እያንዳንዱ ነገር ነው። ስለዚህ ያንን ጎዘጎዙለት ማለት ያች አህያዋ የክርስቶስ ማደሪያ መሆን የሚፈልጉና ለዚያ ዝግጁ የሆኑ የምዕመናን ምሳሌ ናት። ክርስቶስ በምዕመናን ልቡና የሚያድረው ደግሞ እኛና እግዚአብሔርን የሚያገናኘን በመካከል ያለው ልብስ ምንድን ነው? የቀናው ሃይማኖት፣ የቀናው ስርዓት፣ የቀናው በጎ አስተሳሰብ፣ ከአባቶቻችን የወረስነው ትውፊት በሙሉ እኛንና እግዚአብሔርን የሚያገናኝ ነው። ልክ አሁን እኛ ነፍሳችን ከስጋችን ጋር ተዋህዳ ነው አይደል የምትኖረው? አሁን ሄደች እንዴ እናንተ አለች አይደል? እዚህ ውስጥ አለች የለች? እዚህ ውስጥ ለመኖሯ ምክንያት የሆናት አንድ ነገር አለ። እሱ ምንድን ነው? እግዚአብሔር የታወቀ ነው። ሌላ አለ። በስጋና በነፍስ መካከል ነፍስ ከስጋ ጋር ተዋህዳ እንድትኖር የሚያደርጋት አንድ ምክንያት አለ። እሱ ምንድን ነው? ደም ነው። በሰውነታችን ውስጥ ያለው ደም የነፍስ ማደሪያ ነው። ስለዚህ ስጋ አለ፣ ደም አለ፣ ደማዊት ነፍስ አለች፣ ነባቢት ነፍስ አለች።
ነባቢት ነፍስ የምታድረው በደም ውስጥ ነው። አንድ ሰው ደሙ ፈሶ ቢያልቅ ነፍሱ ወጣ ትሄዳለች። ማደሪያ ስለሌለት ከስጋ ጋር የምትኖርበት አገናኝ አካል ደሙ ነው ማለት ነው። ስለዚህ ነፍስና ስጋ ተዋህደው የሚኖሩ በምንድን ነው? በደማዊት ነፍስ ወይም በደም ነው ማለት ነው። ደም ከሌለ ግን ነፍስ አትኖርም፣ ማደሪያ ስለማይኖራት ከስጋ ጋር የሚያዋህዳት እሱ ስለሆነ፣ ልክ እንደዚህ ሁሉ እኛን ከክርስቶስ ጋር የሚያዋህደን እርሱ ያስተማረን ትምህርት፣ የሰራልን ስርዓት፣ የሰጠን ሃይማኖት፣ የሰጠን ክህነት እና ጸጋ በሙሉ ነው የሚያገናኝ። ይሄን እንዳይኖርና በዘፈቀደ ካገኘ ነው የምንቃርመው ከሆነ ክርስቶስ በእኛ አድሮ ይኖራል ማለት ዘበት ነው፣ ዘበት ነው። አይሆንም። የሚያገናኝንን ነገር ቆርጠን ጥለነዋል፣ ድልድዩን አፍርሰነዋል። የምንገናኘው በዚህ ነው። ስለዚህ ያን ትምህርት፣ ያን ስርዓት፣ ያን ህይወት ጠብቀን ከእርሱ ጋር ተባብረን እንድንኖር መድኃኔዓለም ይርዳል። ስለዚህ የት ነው ያገኘሽው ብላ የጠየቀቻት ለዚህ ነው። ስለዚህ የምትማሩትን ትምህርት የት ነው ያገኘው? ምንጩን። ምንጭ ከሌለ ልብ ወለድ ትምህርት ነው የምናስተምረው ማለት ነው። በቅብብሎሽ ነው የመጣ። እያንዳንዱ የዘር አረጋል ክህነቱ የመጣ ነው፣ የፈጠር ነው አይደለም። እኛ ትምህርቱ የመጣ ነው። እናንተ የምትማሩት ትምህርት ይሄ በጠቅላላ ቆጥረን ብንሄድ ቀጥታ ከጌታ የሚያደርሰን ትምህርት ነው። ትምህርታችን ሐዋርያዊ ሰንሰለት ያለው ነው። ክህነታችን፣ ስርዓታችን፣ እያንዳንዱ ነገር ማለት ነው። ስለዚህ አገልግሎት ማለት ምንድን ነው ከተባለ ይህ እንዳይቋረጥ ጠብቆ እስከ መጨረሻው ማጽናት ነው። ይሄ ከሌለ ግን እናምናለን ከእርሱ ጋር እንኖራለን ማለት በጣም አስቸጋሪ ነው። በየዘመናቱ የተከፈለው ዋጋ፣ አባቶቻችን መከራ የተቀበሉት ይህ ትምህርት እንዳይበረዝ፣ ይህ ስርዓት እንዳይጠፋ፣ ይህ ህይወት ከቤተክርስቲያን ውጭ እንዳይሆንና ሌላ እንዳትሆን ላለፉት ረጅም ዘመናት አንዲት ቤተክርስቲያን በአንድ ሃይማኖት በአንድ ስርዓት ጸንታ የምትኖርበት ምክንያት ቤተክርስቲያን ስንት ናት? አንዲት አይደለ? በዚህ ትምህርት ምክንያት እንደፈለግን ብናስተምር ኖሮ እኛም እንደ ወንድሞቻችን ነበር የምንሆነው። እንደ ወንድሞቻችን አንድ ሃይማኖት አንዲት ቤተክርስቲያን አትኖረንም ነበር። አሁን ግን አንድ ነን። ለምን? ትምህርቱ አንድ ነው፣ ስርዓቱ አንድ ነው። የትም ሀገር አውሮፓም አሜሪካም ኢትዮጵያም ብትሰራ በቅዱሳንም በጌታም ስም ብትሰራ ቤተክርስቲያን በእንጨት በጭቃ በድንጋይ በወርቅና በእንቁ ብትሰራ ቤተክርስቲያን አንድ ናት። የሚያረጋት አንዱ ትምህርቱ ነው፣ ትምህርቱ ነው። ስለዚህ ያ ትምህርት ወጦ ነው። ከየት ነው ያገኘሁት? ይህን የምናገረውን ነገር ከሐዋርያት ከተቀበሉ አባቶች አንዱ መናገር አለበት። ለምን? በእውቀት ሳይሆን በመንፈስ ቅዱስ ገላጭነት ይህን ሃይማኖት ጠብቀው እኛ ዘመን ስላደረሱ የት ነው ያገኘሁት? ይህን ትምህርት ከመናገራችን በፊት የት ነው የተማርኩት? ይህን የማደርገውን ስርዓት ከየት ነው ያገኘሁት? ምንጭ ከሌለን የቃረምንበት ቦታ አስቸጋሪ ስለሚሆን የምንዘምረው መዝሙር፣ የምሰማው ስብከት፣ የምኖረው ክርስትና ራሱ የኔ አኗኗሪ ከየት ነው የቃረምኩት? ይህን ሁልጊዜ ህሊናችን መጠየቅ አለበት። ቤተክርስቲያንን እንጠብቅ ካል አንዱ ጠይቀን መመለስ ያለብን ጥያቄ ይሄ ስለሆነ ይህን ሁልጊዜ ህሊናችን እንዳይረሳው ከየት ነው ያገኘሁት ይህን ትምህርት፣ ይህን ስርዓት፣ ይህን መዝሙር፣ ይህን ህይወት፣ ይህን አስተሳሰብ፣ ይህን አኗኗር ከቤተክርስቲያን ወይስ ከሌላ እርሻ ነው ብለን እንድንጠይቅ እግዚአብሔር ይርዳን። በእውነቱ ከጥፋት ይጠብቀን። ለዚያ ነው ቀጥሎ ይሄንማ የቃረምኩት ከቦዔዝ እርሻ ነው። ቦዔዝ መድኃኔዓለም ነው ብያቸዋል። የመድኃኔዓለም ምሳሌ ከሱ ነው ብላ ሩት መለሰች። ከእርሱ ነው የቃረመችው። ያን ከዛ እንዲህ ያለቻት፣ በጣም ጥሩ አደረግሽ። ለወደፊቱም ቢሆን የቦዔዝ ጎበዛዝትና ገበሬዎች ወደ እርሻው ስትሄጅ ስትቃርሚ አደራሽን በሌላ እርሻ እንዳያገኙሽ አለቻት። በሌላ እርሻ ከቦዔዝ እርሻ ወጥተሽ እንዳያገኙሽ አደራሽን። የቤተክርስቲያን አደራ ይሄ ነው። ለአገልግሎት ስንሰማራ በዚህ ዓለም ስንኖር እግዚአብሔር ያከበራቸው ቅዱሳን የዘረዘርኳቸው ቅድም በሌላ እርሻ እንዳያገኙን፣ በሌላ እርሻ ተገኝተን ኑፋቄ ቃርመን እንዳይሆን፣ ከስርዓት የወጣ ህገ ወጥ የሆነ በስሜት ቃርመን እንዳይሆን መጠንቀቅ አለብን። ለምን? እርሻዋን በቅዱሳን እግዚአብሔር ያስጠብቃል። ኑኃሚን ቤተክርስቲያን ናት። በዙሪያዋ ብዙ እርሻ አለ፣ መልካም ዘር የሚዘራበት ማለት።
በዚያ ስንሰማራ ተጠንቅቀን እንድንኖር ነው ኑኃሚን የነገረችን። ቤተክርስቲያን ውስጥ ሌላ እርሻ ውስጥ እንዳያገኙሽ አገልጋዮቹ። ብዙ እርሻ አለ፣ የኛ እርሻ ግን የተለየ ነው። የማን እርሻ ስለሆነ? የቦዔዝ። የማን? የመድኃኔዓለም። በዚያ ውስጥ እንክርዳድ የለም፣ ክፋት የለም፣ ትዕቢት የለም፣ ጽነት የለም። መልካም ነገር ነው ያለው። ስንዴ ብቻ ነው የሚታፈሰው። ለዚያ ከዚያ መውጣት የለብንም እንዳንጎዳ ማለት ነው። እንክርዳድ ወስደን እና የመሳሰሉትን አድርገን እንዳንጎዳ፣ ከዚያ እርሻ እንዳንወጣ ሁልጊዜ ትምህርታችን መጠበቅ፣ ስርዓታችን መጠበቅ፣ አስተሳሰባችን፣ ስሜታችን መግዛት ይኖርብናል። ለዚህ እግዚአብሔር ብርታቱን ይስጠን። እሺ ብላ ምክሩን ተቀበለች። የቤተ ክርስቲያንን ምክር መቀበል ለምን እንደሚያበቃ በሩት ታሪክ ውስጥ አይተን ትምህርታችን እናጠቃልላለን። ሶስተኛውን ደረጃ ሰማቻት። መጀመሪያ ተከተለቻት። የመጣችው ከሞዓብ ነው ብያቸዋለሁ። ከዓለም ወጥተን ቤተክርስቲያን እናገለግላለን ብለን ከመጣን በኋላ ቤተክርስቲያን አልሰማም የሚል ሰው ደግሞ ይመጣል። ትንሽ ሲቆይ ትዕቢት ይዘዋል። ማረጉ ሲጨምር ትዕቢት ይዘዋል። ከዚያ ተከትሏት የመጣትን ብዙ ነገር የተወላትን ቤተክርስቲያን የማይሰማ ይሆናል። ቤተክርስቲያንን ካልሰማ ምን ይሆናል? ይሄ ሰው ከማን ጋር ነው ህብረቱ የሚሆነው? አሁን ተመልከቱ። በደንብ አደመጠቻት፣ ተከተለቻት፣ አገለገለቻት፣ ሰማቻት። ወደ ሌላ እርሻ አልሄድም፣ ከቦዔዝ እርሻ አልወጣም፣ አሁን ደግሞ ልሄድ ነው አለቻት። ዛሬ ስትሄጅ አለቻት፣ ዛሬ ስትሄጅ ቦዔዝ የዘራውን ዘር ደርሶ አጭዶ አስወቅቶ አውድማው ላይ በልቶ ጠጥቶ ደክሞት ተኝቶ ታገኘዋለሽ። በዚህ ጊዜ ሄደሽ ቀስ ብለሽ ከእግሩ ስር ልብሱን ገልጠሽ ተኚ። ከመሄድሽ በፊት ግን 3 መሰረታዊ ነገሮችን አድርጊ አለቻት። ይህ ሶስተኛው የሩት ሕይወትና በጣም የበለጠው ማዕረግ ነው። ምንድነው ያለቻት? አንደኛ ታጠቢ ሰውነትሽን፣ ሁለተኛ ተቀቢ፣ ቅባት ተቀቢ፣ ፊትሽ እንዲያበራ ሰውነትሽ እንዲያበራ ተቀቢ፣ ሶስተኛው አዲስ ልብስ ልበሽ፣ አራተኛ ግን ሄደሽ ልብሱን ገልጠሽ ከእግሩ ስር ምን በይ? ተኛ፣ አብረሽው ተኝ። ከዚያ ከሌሊቱ 6 ሰዓት በሆነ ጊዜ ከእንቅልፉ ይነቃል ቦዔዝ በመንፈቀ ሌሊት ይላል መጽሐፍ ቅዱስ። በስንት ሰዓት? በመንፈቀ ሌሊት ምን ይላል? ከእንቅልፉ ይነቃል። ሲነቃ ያይሻል፣ ያኔ የሚያደርግልሽን እዘው ታየዋለሽ ብላ መክራ ኑኃሚን ሰደደቻት። የቤተ ክርስቲያን ምክር ይሄ ነው። ብናደምጣት ወደ ክርስቶስ ሊያቀርባችሁ የሚችለው ነገር ይሄ ነው ብላ ነው የምትናገረው ቤተ ክርስቲያን። እነዚህ 4ቱ ለሩት የመከረቻት ኑኃሚን ምክሮች ቤተ ክርስቲያን ለኛ የምትመክረን 4ቱ ነገሮች ናቸው። ወደ ቦዔዝ እርሻ፣ ወደ መድኃኔዓለም ቦታ፣ የአገልግሎት ቦታ ነው የምትሄዱት። ቤተክርስቲያን ውስጥ መኖር፣ እሱን ማገልገል፣ ከእርሱ ጋር መኖር። የአንድ ክርስቲያን የመጨረሻ ዓላማ ከማን ጋር መኖር ነው? ከእርሱ ጋር መኖር። አርፎ ሰላም አግኝቶ ደስታ አግኝቶ ከእርሱ ጋር መኖር። የመጨረሻውም የክርስትና ዓላማና ግብ የሚባለው ሱታፌ አምላክ ማድረግ ማለት ከእርሱ ጋር ቅዱስ ጴጥሮስ እንዳለው ከመለኮታዊ ባህሪው ተሳታፊዎች ሆናችኋል እንዳለው ተሳትፎ መኖር። ምኑን? ቅድስናውን፣ ንጽህናውን፣ ካህሊነቱን፣ ዘላለማዊነቱን ተሳትፎ መኖር ነው ግቡ። ስለዚህ ለእኛም የምትመክረን ይሄን ነው። ለእሷ 4 ነገር፣ ታጠቢ፣ ተቀቢ፣ ልብስ ልበሽና ምን በይ? አብረሽው ተኝ። ቤተክርስቲያንም ለእኛ ያላት ምክር ይሄ ነው። ለጸጋው ከበቃን፣ ለስጋው ደግሞ ከበቃን፣ ሞቱን ካሰብን ከዚያ በኋላ ምን እናደርጋለን? ንጽህናችን አጽንተን መኖር። ታጠቢ ማለት ከኃጢአት ራቂ፣ ከተንኮል ራቂ፣ ከትዕቢት ራቂ። ታጠቢ፣ ንጹህ ሁኝ። ምክንያቱም የምትኖረው ከማን ጋር ነው? ከክርስቶስ ጋር። አንድ ሰው አድፎ ከነ ትዕቢቱ፣ ከነ ተንኮሉ፣ ከነ ኃጢአቱ፣ ከነ ክደቱ፣ ከነ መሳሰሉት ነገሮች ከክርስቶስ ጋር መኖር ይችላል? አይችልም። ለምን? እግዚአብሔር ጋር መኖር የሚችል ሰው ንጹህ ሰው ነው። ያለ ንጽህና ከእግዚአብሔር ጋር መኖር አይቻልም። የአቤልን መስዋዕት እግዚአብሔር የተቀበለው ለምንድን ነው? እግዚአብሔር ንጹህ ነው። ምን ይወዳል? ንጹህ ነገር ይወዳል። የቃየልን መስዋዕት ለምን አልተቀበለም? እግዚአብሔር አይበለው ብሎ ግርዱን ያቀረበ።
እግዚአብሔር ንጹህ ነገር አይወድም። ንጹህ ነገር ይወዳል፣ ቆሻሻ ነገር ግን አይወድም። እግዚአብሔር ያደረባቸው ያከበራቸው ከፍ ከፍ ያደረጋቸው ሰዎች ምን አይነት ናቸው ካላችሁ መጀመሪያ የምታገኙት ንጽህናቸውን ነው። የፍጥረታት ሁሉ አክሊል የፍጡራን ሁሉ በላይ የሆነችው እመቤታችን የእግዚአብሔር ማደሪያ ሆናለች አይደል? ከዓለም ሁሉ እግዚአብሔር ርቆ የሚገርም እግዚአብሔር ተለይቶ ከዓለሙ በመጋቢነቱ ዓለምን ይጠብቃል እንጂ ከፍጥረት ጋር ከሰው ጋር አድሮ መኖሩ በአዳም በደል ምክንያት በተቋረጠበት ጊዜ በዚያ ዘመን ቅዱስ ገብርኤል መጥቶ ተፈሥሒ ፍሥሕት እግዚአብሔር ምስሌኪ ነው ያላት። እግዚአብሔር ከማን ጋር? ካንቺ ጋራ ነው። እግዚአብሔር በዚያ ዘመን እንኳን ዓለምን ገና ባልታረቀበት ዘመን እግዚአብሔር ከእርሷ ጋር እንዲሆን ያደረገበት መሰረታዊ ምክንያቱ ምንድን ነው ካላችሁ ንጽህናዋ። ለዚህ ነው አባ ሕርያቆስ በቅዳሴው ወሶበሬ ንጽህናኪ ለሊሁ እግዚአብሔር አብ ፈነወ መላኮ ብርሃናዊ ዘስሙ ገብርኤል። እግዚአብሔር አብ ከሰማይ ሆኖ ንጽህናሽን ባየ ጊዜ ምንሽን ባየ? ንጽህናሽን ባየ ጊዜ ባለሟሉን ብርሃናዊ መላኩን ቅዱስ ገብርኤልን ወደ አንቺ ላከው። ያስመረጣት እሱ ነው ማለት በንጽህና አጊጣ አስቀድሞም እንደተነገረው በትንቢት ወተቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት። ወርቀ ዘቦ ግምጃ ደረባ ደራርባ ማለት ወርቅ ንጹህ ነው። በንጽህና አጊጣ ንግሥቲቱ በቀኝ ትቆማለች ተብሎ ተነግሮላታል። ሌሎቹም ባለሟሎቹ ያደረጋቸው ያከበራቸው ከነሱ ንጽህና አግኝቶ ለምሳሌ ያጠመቀው መጥምቁ ቅዱስ ዮሐንስ ከሰው ተለይቶ በበረሃ የኖረ አይደለ? ንጽህናው ለዚህ ያበቃው አምላኩን እንዲያጠምቅ አድርጎታል። ስለዚህ ታጠቢ፣ ወደ ቦዔዝ ከመሄድሽ በፊት ታጠቢ ነው ያለቻት ኑኃሚን ሩትን። የቤተ ክርስቲያን መልእክት ለኛም ወደ ክርስቶስ ለመሄድ ለመቅረብ ከእርሱ ጋር ለመኖር ምን በሉ? ታጠቡ፣ ንስሐ ግቡ፣ ከኃጢአት ተለዩ፣ ከማይጠቅም ክፉ አስተሳሰብ ራቁ። ከዚህ ርቀን ከንጹህ አምላክ ጋር እንድንኖር እርሱ ራሱ ይርዳል። ሁለተኛው ተቀቢ ነው ያለቻት። ቅባት ምንድን ነው? ቅባት ምን ይመስላችኋል? ፍቅር እኮ ነው። በዚህ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ላይ ስለ ጾም ባስተማረበት አንቀጽ ጌታ በምትጾሙበት ጊዜ ፊታችሁን አታጠውልጉ ካለ በኋላ ፊታችሁን ታጠቡ፣ ራሳችሁን ተቀቡ ብሎ አስተምሯል አይደል? አላስተማረም? አስተምሯል። ታጠቡ ንጽህናን ገንዘብ አድርጋችሁ ጾሙ። የአፋዊ እድፍ ጉዳይ አይደለም ማለት ነው። ይሄ የአፋዊ መኳኳልና መጋጋጥ ጉዳይ አይደለም። ዓላማው የነፍስ ነው። ንስሐ ግቡ፣ ንጹህ ሆናችሁ ጾሙ ነው። ቀጥሎ ደግሞ ተቀቡ ማለት ትህትናንና ፍቅርን ገንዘብ አድርጉ። ቅባት የተባለው አሁን ሰዎች ፊታቸውን የሚቀቡ ፊታቸው ምን እንዲል ነው? አታውቁም? አልሰማችሁም? ምን እንዲያረግ? እንዲያበራ፣ እንዲፍታታ፣ ብሩህ እንዲሆን አይደል የሚቀቡት። የሰውንም የአንድን ክርስቲያን ነፍስ ብሩህ የሚያደርጉት ምንድናቸው ካላችሁ በዋናነት ፍቅርና ትህትና ናቸው። የሰውን ሰውነት ጨለማ ከሚያደርጉ ውስጥ ደግሞ መሰረታዊዎቹ ጥላቻና ትዕቢት ናቸው። ሰው ለማንም አካል ጥላቻ ካሉ ነፍሱ እየጨለመች ነው የምትሄደው እና በተመሳሳይ ደግሞ ትዕቢት ካለው ያው የጨለማ አበጋዝ ዲያብሎት ስለሆነ የሚያድርበት የሰው ፊቱ ሊያበራ እና በብርሃን ሊመላለስ አይችልም። ስለዚህ ተቀቢ ማለት ፍቅርንና ትህትናን ገንዘብ አድርጉ። ከማን ጋር ለመኖር? ከክርስቶስ ጋር። እርስ በርሳችሁ በተዋደዳችሁ ጊዜ የእኔ ደቀ መዛሙርት መሆናችሁን ሰው ሁሉ ያውቃል ያለው እኮ ለዚህ የክርስቶስ ደቀ መዝሙርነት መገለጫ ፍቅር ናት፣ ጥላቻ አይደለም። ለምን? እሱ ባሕሪው ፍቅር ስለሆነ የጠላውን ዓለም በፍጹም ፍቅሩ በመውደድ ባሕሪው ፍቅር መሆኑን ገልጿል። ወሶበን ዘጸሩነይነ ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ጠላቶቹ ሳለን በልጁ ሞት ምን አለ? ታረቀን። እኛን የወደደን በባሕሪው ውስጥ ጥላቻ ስለሌለ ነው እንጂ የሚወደድ ነገር ኖሮን አይደለም። ባሕሪው ፍቅር ብቻ ነው። በቃ ጥላቻ ያውቅ፣ በባሕሪው ውስጥ ክፋት የለበትም። እና ይህ ስለሆነ እንዲህ ብላ ቤተክርስቲያን መክራናለች። ትህትናና ፍቅር እንድንይዝ እግዚአብሔር ይርዳል።
ሶስተኛው አዲስ ልብስ ልበሽ ነው ያለቻት። በኃጢአት በክፋትና በተንኮል ያሳደፍነው ልጅነት ልብስ የተባለው ልጅነት ነው። በ40 እና በ80 ቀን የተቀበልነው እሱን በብዙ መንገድ ልናሳድፈው እንችላለን። ንስሐ ገብተን እንድንለብስ ያ የጠፋው ልጅ ሲመለስ አባቱ አንዱ ያደረገው ይሄንን አዲስ ልብስ አልብሱት ነው ያለው። በብዙ መንገድ ያጣነውን የቀድሞ ያኔ በ40 እና በ80 ቀን ስንጠመቅ የነበረ ልጅነት የልጅነት መንፈስ ንጽህና፣ ደግነት፣ ቅንነት በብዙ መንገድ አጥፍተነዋል። ስለዚህ ያን አድርገሽ ተመልሰሽ ወደ ልብሽ ወደ ቦዔዝሽ እንዲያ ሲሆን ከክርስቶስ ጋር መኖር ይቻላል። ሶስቱ አሁን ተመለከታል። ታጥበን ንጹህ ሆነን ንስሐ ገብተን ፍቅርን ትሕትናን ይዘን ልጅነታችን አጽንተን ወደ ቀደመ ልጅነታችን ፍቅር ተመልሰን ከዛ ወደ መድኃኔዓለም ቀረብን ማለት ነው። ሄደችና ሩት ልብሱን ገልጣ በልቶ ጠጥቶ ደክሞት ተኝቶ ነበረ አይደል ያልነው? ተኝቶ ነበረ። ይሄን ለጌታ ስናመጣው ደክሞት የሚባለው በለበሰው ስጋ ምክንያት እንጨት ተሸክሞ መስቀል ተሸክሞ ወድቆ ደክሞት በመንገድ ተቀመጠ ሲባል ሲነገርለት እንዲህ ብሎ ሰመነ በመጽሐፍ በባህሪው ድካም የሌለበት አምላክ እኛን ለማዳን ስጋን በመዋሃዱ ምክንያት ደከመ ተብሎ ተነግሮለታል። መከራ የተቀበለው ያን ሁሉ ዋጋ የከፈለው በዚህ ምክንያት እንደሆነ ይታወቃል። እና ቦዔዝ ደክሞት ተኝቶ ነበረ። ስለዚህ ልብሱን ገልጠሽ ከእግሩ ስር ተኝ ማለት ስለኛ የደከመውን የተራበውን የተጠማውን የታረዘውን የተራቆተውን ማለት ነው። መራራ ሐሞት መጠጣቱን ይሄን ሁሉ መከራውን እያሰባችሁ በሞቱ ምሰሉት ማለት ነው። ተኝቶ ነበረ ማለት በለበሰው ስጋ ሙቶ በመቃብር ተኝቶ ታገኙታላችሁ። ስለዚህ በምኑ ምሰሉት? በሞቱ ምሰሉት። ሞቱን አስቡ። መከራ ለመቀበል ራሳችሁን አዘጋጁ። ያን ጊዜ በሞቱ ንጹሐን ከሆናችሁ ፍቅርን ገንዘብ ካደረጋችሁ ልጅነታችሁን ካጸናችሁና በሞቱ ከመሰላችሁ በመንፈቀ ሌሊት ሲነቃ ያገኛችኋል። በመንፈቀ ሌሊት ማለት 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሲነሳ ያኔ በሞቱ መስላችሁታልና በትንሣኤው ያከብራችኋል። ሐዋርያው ቅዱስ ጳውሎስ እንዳለው እምከመ አረይነ ሕማመ ንኤሪ ክብረ በመከራው ከተሳተፍ ከክብሩም እንሳተፋለን። ከመከራው ያልተሳተፈ ግን ከክብሩ አይሳተፍም። ለክብር ትንሣኤ ከምንነሳበት መሰረታዊ ምክንያት አንዱ በሞቱ መምሰላችን ነው። ሲነሳ በመንፈቀ ሌሊት ታገኘዋለች። ነቅቶ እንደዚህ ነበር ያላት ሩትን ሲያገኛት ተደነቀ። በዚያ ላይ ከእግሩ ስር ያገኛችሁ እንዴት እንዳከበረችው ተመልከቱ። ከዚያ በኋላ ሲነቃ እንደዚህ አላት። አንደኛ የተባረክሽ ሁኝ አላት። ምን ያልሽ ሁኝ? ሁለተኛ የፈለግሽውን ልሰጥሽ ቃል ኪዳን ገባልሻለሁ አንቺ ፈቃድሽ ከሆነ አላት። ሶስተኛውና የመጨረሻው 6 መስፈሪያ ስንዴ ሰፍሮ ሰጣት። ሲነቃ አውድማውን ወቅቱ አይደለም 3 ነገሮች። አንደኛ ባረካት፣ በረከትን አገኘች። ሁለተኛ የወደደችውን ሊሰጣት ቃል ኪዳን ገባላት። ሶስተኛ ደግሞ የሁል ጊዜ መመኪያዋ የሚሆነውን ያን ብላ ነው ወደዚያ የምትሄደው። ወደ እርሻው ስትመላለስ የነበረ አማቷንም ለመርዳት ያን ብላ ስለሆነ 6 መስፈሪያ ስንዴ ሰፈረላት። መጀመሪያ ተቃረም ነበር፣ በኋላስ አፈሰሰላት። አሁን ደግሞ ጭራሽ ተሰፍሮ ተሰጣት። ክርስቶስን ፈልጋ በትክክል የምትመላለስ ነፍስ የምትደርስበት ማዕረግ ይሄ ነው። መጨረሻ ከእግሩ ስር ተኝታ በሞቱ ትመስለዋለች። ችንካሩን ቀኖቱን ታስባለች። ከዚያ በትንሣኤ ዘጉባኤ ማለት ነው ለልዩ በረከት ያበቃታል። አንደኛው ከማይረገሙት ወገን ይሆናሉ። ሁሩምኔ ርጉማኑ ለአቡየ ሳይሆን ንውሃቤ ቡሩካኑ ለአቡየ የሚለውን ድምፅ ከሚሰሙት ቅዱሳን አንዷ ያደርጋታል ይችን ነፍስ። ስለዚህ አንዱ የመጨረሻው ተስፋችን ይሄ ነው። የተባረክሽ ሆይ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀችላችሁ ወደ እግዚአብሔር መንግስት ኑ የሚለውን ድምፅ መስማት የአንዲት ክርስቲያን ነፍስ የመጨረሻ ግቧ ይሄ ነው። ሌላ ግብ አለ? ሌላ ዓላማ የለን።
ይህ ለዚህ ምን ደርሰው ግን ምን ሲሆን ስንታጠብ፣ ስንቀባ፣ ልጅነታችን ስናጸና እና ቀጥሎ በሞቱ ስንመስለው በተሰጠን ጸጋ በየጥቂቱም ቢሆን መከራ ስንቀበል ሕማሙን ሞቱን ስናስብ ከዚያ ከመከራዎት ማንሸሽ ከሆነ ለዚያ ይበቃል። ሁለተኛ የፈለግሽውን ልሰጥሽ ምን ልልሻለሁ? ቃል ኪዳን እገባልሻለሁ። የመጨረሻው የቅዱሳን ቃል ኪዳን ዘላለማዊ መንግስቱን ዓይን ያላያትን ጆሮ ያልሰማትን። አሁን ይሄን እኮ ነው ያደረገችው አይደል ቤተክርስቲያን። እስከ መጨረሻው ድረስ አብረው በሞቱ መሰሉት። በዚህ ምክንያት ባረካቸው። ቡሩካኑ ስለሆኑ የመጨረሻውን ቃል ኪዳን መንግስተ ሰማያትን እስኪሰጣቸው ድረስ በዚህ ዓለም በእነሱ የተማጸነ በቃል ኪዳናቸው እንዲጠቀም አደረገ። ቃል ኪዳን እሰጥሻለሁ ብሎ ቃል ኪዳን ገባላት። ከዛ የመጨረሻው ደግሞ 6 መስፈሪያ ስንዴ ሰፈረላት። 6ቱ የስድስቱ ቃላተ ወንጌል ምሳሌዎች ናቸው የሰፈረላት። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታመም ጎብኝታችሁኛል እና የመሳሰሉት እነዚህ ናቸው። ስለዚህ የመጨረሻ በክርስቶስ ፊት ሞገስ የምታገኝበት በረከት ይሄን አገኝ ሕጉ ማለት ነው። ያን አንዲት ክርስቲያን የመጨረሻ ተስፋ የምታደርገው እግዚአብሔርን ሕግ ነው፣ ቃሉን ነው። ሕግ ለመንገዴ ብርሃን ነው ተብሎ እንደተገለጸው በዚህ ሕግ ጸንተን ኖረን ነው። ይህ ሕግ ነው ለዚያኛው ዓለም የሚያበቃል። ስለዚህ ተስፋው ይሄ ነው። ከዛ በኋላ ፈቃድሽ ከሆነ አገባሻለሁ አላት። ፈቃዷ ሆነ። ቦዔዝን አገባች። ቦዔዝን አግብታ እግዚአብሔር ጽንስ ሰጣት። ስሙን ኢዮቤድ አለችው። ኢዮቤድ እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰሎሞንን ወለደ። በዳዊትና በሰሎሞን ዘር ደግሞ ማን ተወለደች? ድንግል ማርያም። ከመቤታችን ደግሞ ማን ተወለደ? እስመም ዘራ ዳዊት ዘመጻ፣ ከዳዊት ዘር የመጣ ተብሎ የተነገረለት ክርስቶስ ከሷ ተወለደ። የዚች ሴትን መንገድ እና ሕይወቷን ተመልከቱ፣ የመጣችበት ቦታ በትክክል ግን እነዚህን ደረጃዎችና ሕይወቶች ጠብቃ ስለተጓዘች የደረሰችበትን ክብር ተመልከቱ። ከሞዓብ መጥታ የእስራኤል ተወላጅ ሳትሆን እስራኤላዊውን ቤተልሔማዊውን ሰው አግብታ ከክርስቶስ የዘር ሐረግ ውስጥ ተቆጠረች። የክርስቶስ ቅድመ አያቱ ለመሆን በቃች። የደረሰችበትን ማዕረግ ተመልከቱ። የሰጣትን ቃል ኪዳን በረከት ተመልከቱ። የተትረፈረፈ ለዚህ ጸጋ በቃች። እኛም እነዚህን ሁሉ የነገርኳችሁ መንገዶች በትክክል ብንጓዛቸው ለዚህ ክብር ነው የምንበቃው። ምንድነው ያደረገችው? መጨረሻ ቦዔዝ አገባት አይደል ያልነው? ይሄ እኮ ነው የሚሆነው። መጨረሻ ይመጣል፣ ሙሽራው መድኃኔዓለም ይመጣል። ሙሽሪትን ቤተክርስቲያንን ይዞ ይሄዳል። አዋሃዷት፣ አካሉ አድርጓት፣ አክብሯት። በቀራንዮ ደሙን ለቆረሰላት ደሙን ላፈሰሰላት ስጋውን ለቆረሰላት ቤተክርስቲያን ሊወስድ ይመጣል። ሲመጣ አካሉ ያደርጋታል። መከራ ወደሌለበት ዓለም ይዟት ይሄዳል። ለዚህ ነው ሊቁ እንደዚህ ብሎ ጌታን ይለምነዋል። አቤቱ ኢትፍልጠነም ከብካበ ቅዱስ መራከ ኢተዘኪረከ አበሳነ፣ በደላችንን አስበህ አቤቱ ከቅዱስ ሰርግ አትለየን። በደለኞች ናቸው ኃጢአተኞች ናቸው ብለህ ከቅዱስ ሰርግ አትለየን ይላል። ቅዱስ ሰርግ የተባለው ዳግም ምጽአቱ ነው። ሙሽራው መድኃኔዓለም ነው። ለሙሽርነት ተዘጋጅተን ከበቃን ዮሐንስ በራእዩ የተናገረላትን አይነት ሙሽሪት ከሆነ እስመ በጻ መራ በጉ ይላል። የበጉ ሰርግ ደርሷልና ወብሲትኒ ዱሉት፣ ሙሽራይቱም ተዘጋጅታለች። ወለብሰት ልብሰ ሜላት፣ ሜላት የተባለ ልዩ ልብስም ለብሳለችና እስመ ውእቱ ሜላት ጽድቆሙ ለቅዱሳን ይላል። ያ ሜላት የተባለውም ልብስ የቅዱሳን ምን በጎ ስራቸው ነው። ያን ልብስ ለብሰን ተጠበቅ ነው በዘላለማዊ መንግስቱ በሙሽርነት አክብሮ ያኖረናል። ለዛ የእርሱ ቸርነት የእመቤታችን አማላጅነት የቅዱሳን ጸሎት ይርዳን። ይቆየን። አሜን።